በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ለወንድሜ ለአንዱ አምላክ ዘነበ። እንዴት አለህ? አክስቴስ ደህና ናት ወይ? ያቺ ታምረኛ ሀገር ማርቆስስ እንዴት ናት? አዲስ አበባ ያለችው እህትህ ሰናይትስ እንዴት ናት? እጮኛዋ ተክለ ሚካኤልስ እንደምን ነው? አብዬን ጨምሮ እዚህ ያሉት የቅርብ ሰዎቻችን ደህና ናቸው። ባለፈው የሐምሌ አቦ ዝክር ማርቆስ አክስቴ ዘንድ ደርሼ ተተመለሱ ወዲህ የድሮ አይደሉም። አገሬ ማንኮሳም የጥንቲቱ አለመስለኝ ብላለች። ጥንት እንዳሪ ለሰልሰኝ ነበር ኑሮ አሁን እንዳባ ጨዋሬ ኮሰኩሰይ ጀምሯል። ገላ እንዲህ ወረተኛ መሆኑን ታውቄ አሁን ሁለት ሰንበትም ጥንት ሆነች ብለህ እንዳትለኝ ወርጃ አይደለም። ያንዳንዱ ቀን አወፋፈሩ አረዛዘሙ የዓመት ያክል ሆኖብኝ ቢቸገር ነው። ተማርቆስ የተመለሰው ገላዬ ነው። ልቤስ እንደ ጋኔ ነጢ እዚያ ማርቆስ ዱብ ብሎ ቀርቷል። የጥንቱ መንገድ አልሆነልህ ያለኝ እንደ ምጣድ የለሰለሰውን የማርቆስ ዝባልት መንገድ ታየው በኋላ ነው። ተዚህ ቀደም አርጌ የማላውቀውን በአገሬ መንገድ ላይ ባተኩር ተሰቀቅኩ። የማንኩሳን ጎዳና ያበጀው ዝፍት የመሰለ ጭቃና ቀበሮ ጀምሮ የተወው ጉድጓድ ነው። ተማርቆስ ዝባልት ጋር አነጻጽሬው ሳበቃ አይ ለካይን ያለ ዘበን ስንሳብ እንጂ ስንሄድ አልኖርም እየተቆጨው። በዚህ ሰሞን የቅኔ ትምህርቴን ሳልፈጥም የኔታ መርሃ ጽድቅን ዳጣላቸው። ኩሌታው ተማሪ እየተንጠባጠበ ተከተላቸው። ሞት ትንኝ እየጋለበ ገብቶ በአቱን ወና አደረገው። ዓለሙ ተደፍቶ ብራናው ሻግቶ አጓዛው ተዘንግቶ ቀረ። ይህን ሲያብዬ ጎትቶ ወስዶ ጥጃ ጠባቂነት መደበኝ። የውልህ ንዳድ ያራቆተው ትምህርት ወጥቼ ውሌ ተጥጃ ጋር ሆነ። ለነገሩ ዘንድሮ በምዝግግ የሳተ ሞት ከርሞ በጨበጣ አይለቀኝም። ማርቆስን የሚያህል የመድን መዲና እያለ ማን በሰጋት ይኖራል እያልሁ ራሴን ጠይቅ ጀምሬያለሁ። ማርቆስ እንኳን ወባ ያልተፈቀደለትን በአደባባይ ሲበር እንደማይታይ ተመልክቻለሁ። የቅኔ ትምህርቴን አለመፈጸሜ ልቦናዬን አጉላ ያደረገው። በፈጥምስ ኑሮ መሸጋገሪያ የሚሆን ምኛት አገኝ ነበር። ነፍሳቸውን ይማርና የኔታ የልጅ በዚያ ያያዙ አራት አይና መባሉ የተፈጸመ ትንቢት ነው ማለታቸው እንደው ወድፍኖ ሳይሆን የልቦናዬን ብሩህነት መዝነው ነበር። ያኔ መሰለ የተባ ማሰላሲያ ይዘህ ጥጃ ስንሸተም ትኖር ምን ነው ወደ ማርቆስ መጥተህ የረባ ነገር ብትማር እያሉ ባለፉ ባገደሙ ቁጥር የሚነካኩ ባለንጆሮች በርከቷል። ለተቀማጭ ሰማይ ቅርቡ ነው ብዬ ላስተባብላቸው ሲጀምር እንደ ባልጩት በሰላ እንደበት የምን ተረት አለ ቦታው መደንጎር ነው። ያከስተ ልጅ 300 ብር የሚዘቅ መመር አይደለምን? ጠባይን አሳምረህ የቤትህን አትክልት እየተንከባከብሁልህ አስተምረኝ ብትለው እጅህን ስሙ አይቀበልህምን ይሉኛል። ወይዱልኛል ላቸው ነገር ባለንጀሮቼ ናቸው። ይሁንላችሁ እንዳላቸው ያንተን ሐሳብ አላውቅም። ተማርቆስ ተመጣው ወዲህ ልጆች ጠባይ ሳይቀር ተለውጦ ጠበቀኝ። በደነኛ ጨፌ ላይ ተተሰማሩ እኩል ቀንግጠው እንቧይ መስሉ ነበር። በዚህ ሰሞን ግን እንብርታቸውን ምን እንደወስድባቸው እንጃ አሲዳም ሆነውብኛል። ካፌ አይፈሩ ሐሩር እንዲያው ሙሉን ቀን ይህን ጅራፍ የሚያክል ሰርዶ ይመነጥሩና በሰርዶ ላይ ጨፌውን በጨፌው ላይ ቃርሚያውን ይዘግኑና ሲመሽ ወደ ጋጣቸው ለመመለስ ያቅማማሉ። እንዲያው ማበዛዋት ብለኝ እንጂ ሲግጡ እንጂ ሲያመነጅቁ ታየዋቸው ቆየው። ነገሩ እንዴት ነው? በመታት አጋስስነት ተደገምባቸውን ማለት ጀምሬ ነበር። ይሄ ድንገት የጠባያቸው ባያለው ለጉዳት ዳርጎኛል። አንድ ቀን አንዲቱ አፏን ተሰርዶ ጋር ሰፍታ አለንቀሳቀስ ትለኛለች። ጀንበር ስለገባች ባለንጀሮቿም ስለሄዱ ይብቃት ብዬ በገረፋት ዝም አለች። አሃ እንግዲህ አንቺ አልተረቃሽምና እኔን ጅብ ይዛቀኝ ብዬ ጅረቷን አጦሬ ብድግ አድርጌ ልገፈትራት ስዳዳ በኋላ ግሯ መሃል አገሬ ላይ ተመተመችኝ። መጀመሪያ የጥዝታ ያክል ነበር የተሰማኝ። በኋላ ግን 3 ቀን አስተኛኝ። እንግዲህ ምን ማለት ነው? በጥጃ ጠባቂነት የተገፋው ዘንድሮ በርግጫ የተተናኩሉኝ ከርሞ በቀንዳ አይመለሱልኝም። ከዚህ የሚገላግለኝ ወይ ሞት ወይ አንተ ወገኔ ነህ ያስነክሰኛል። ዳሩ ግን አልታከመው ነገር ሐኪም ቤት መሄድ ያስፈራኛል። ክሊኒኩ አንድ ለናቱ መሆኑ ሳያንሰው ያሉት ሰራተኞች ፈልሰው የቀሩትም ተሰላይተው በሽተኛ ያባራሉ። አገሬው ሐኪም ቤት ማለት ሁለት ሞት ነው ብሏል። አሁን የዚያን ሰሞን ተጎረቤታችን ያሉት ባለ ውሃ ወፍጮ አባ ምረቴ ነዳዳናታቸው ላይ ቢወጣ ልጃቸው አመጣቻቸው። አሞራ ዞሮ የማይጨርሰው ሰልፍ ወረፋ ይዘው እነርሲቱ ፊት ሲደርሱ እንዴት ያረጋውታል ብላ ተመናጨቀችባቸው። እሳቸውም ሲፈሩ ሲቸሩ አፋቸውን ወደ አፉ አስጠግተው ማለዳ ራሴን ብለው ሊቀጥሉ ሲሉ ለመድኃኒት ብለው ያላመጡት ነጭ እንኮታ ሸተታት መሰል እባክዎ ወደዚያው ሆኖ ብላ በትገፈትራቸው ተወንበራቸው ተነቅለው የእንግላል ወደቁ።
ነርሲቱም ልታነሳቸው ስታሸበርክ ምን አረኩሽ ልጅ ነውር አይደለምን አሏትና ሞቱ። አይ እንዴት ያለው ግሩም ሰው ባንድ ግፍተራ ተከተቱ። ይሄው እኔም ተሳቸው ጣፈንታ ተማርኩ። ያመኛል በየግሬም በዘረጋላቸው ምን እንደ ራዲዮን አንቴና እግርን አለቀት ተመዝዋለህ ብለው እንዳይነቁልብኝ አረፌ ተቀምጡ። ግፋ ቢል አንተ ልብ ቀንቶ ብትቀበለኝ ማርቆስ መጣ አታከመዋለሁ፣ አለበለዚያ ግን እንጃለቴ። ወንድም ዓለም ተማርቆስ ተመለስ ወዲህ ክረምቱ ራሱ አለመጥነህ ብሎኛል። እንደምታውቀው የማርቆስ ዝናብ ሙሴ ተነሰራዊቱ በምድረ በዳ የለቀመው ህብስተ መና ማለት ነው። እንደ ዱቄት ብንን ብሎ ወርዶ አስፋልቱን አጥቦ የሚፋጀውን አቧራ አርግቦ ጽጌዎችን አጠጥቶ ለሸማ መለቅለቂያ የሚሆን ውሃ ትቶ በመጣበት ይመለሳል። ጉሮምርምታ ብልጭ ታጅበው ወጀቡ አይነካካው። ነፋሱ እንዳንተ ጠባይ ገራምና ጭምት በመሆኑ ደርሶ ጣራ ላይ አይጋልብ። እንዲያውም አንዳንዴ ዛፎች ሽብሸባ ሲያምራቸው የሚጠሩትና የሚታዘዝላቸው እንጂ ኑሮስ የምናኔ ይመስለኛል። የኛ ክረምት እዚህ ጋር አነጻጽረው እንግዲህ የሰማይ ሆድ በእኛ አንጻር የተነደለ ይመስል ሌት ተቀን ያንዠቀዥቅብናል። ተላይ ሆኖ ሲያየን ውቅያኖስ መሰለው እንዴ? እውነቴን እኮ ነው። ሲወልን በሚያክል አንኮላ ተደመና እየጠለቀ ቁልቁል ይከለብስብናል። አበሱ ወብሩ የኖህን ማያይህ ደገመው እኮ። ጅረቶችን ባፋቸው ያጎርሳቸዋል፣ እነሱ ሽቅብ እያላቸው ይተፉብናል። ተዶፍ ጋር የሚተባበር ባለጌ ነፋስ የጎጆአችንን የሳር ክዳን ይገልባል። አገሬው ግን ያመርም አይታወቅም፣ እንደ ድሮ በጽሞና ይኖራል። እኔ ግን ልዩነቱን በማወቅ ነው መሰል እንዲህ የጭጋግ ራት ሆኜ ልቅር እያልኩ አጉረምርማለሁ። አሁን አብዬን ዳዱ አልፎለታል። ታለጋው ሲነሳ ግን ሌላ ሰው ሆኖ ነበር። ወባይቱ ገላው ቢሰለቻት በርጅና አስረከባው ሄደች። አቁሮ ተኝቶ ገርጥቶ ተነሳ። ወትሮም ቀን ሲያምጽ ተድሜ ቀድሞ ኑሮ ያስረጃል። ማታ ማታ ተመስክ መልስ ራታችንን ባንድ በልተን ወደ የብቱናችን በታተናለን። የምንጋራው ወግ ብዙ የለንም። እሱ ባለ ጸሎት እኔ ባለ ተካዜ ሆነና ተለያየን። ሌሊት ተመርጃው አጠገብ ተኝቼ ሲያነበንብ ሳደምጧለሁ። ያንተን ያክስቴን እና የሰናይትንም ስም እያነሳ ያሳስባል፣ ይለማመናል። ተሱ ጸሎት ያመለጠው ስም ለኔ ምኞት ማሳሰቢያ ይሆናል። አንዳንድ ጊዜ በህልሜ እንደ አቡነ ዘራብሩክ ክንፈሳ በቅላ ያለው ብንን ብዬ ጎኔን ስዳብስ ግን በእጄ የምነካው ያሞጠሞጠ ጎድን እንጂ ልስልስ ላባ አይደለም። ደሞስ በየትኛው ሱባኤ ያመጣዋለሁ? ለትናንት ወዲያ ታብዬ ጋር ራት እየበላን ሳለ ያሰቤን ጫፍ እንኳን ልንገሩ ብዬ ከንፈሬን ስወጥር ሳረግብ ነበር። እንደ ልማዱ ማዱ ላይ አጎንብሶ ድንቹን ሲልጥ ያየሁት ምን ብዬ እንደምጀምር ተራሴ ጋር ሟገት ጀመር። እሱም በቅንድቡ አንጻር ቀና ብሎ አትበላም ወይ ቢለኝ ተማርቆስ ተመጣው ወዲህ ወር ቀንሻለሁ አልኩት። አልሳቀልኝም። ወትሮም እንዲህ ነው፣ ንዴት እንጂ ቧልታ ያስቀው። ግና ባይስቅ እንኳን በጀመርኩት ወግ ላይ ይቀጥልኛል ብዬ ነበር። ጭጭ አለ። አንድ ሁለት ጊዜ ተቆረስነው በኋላ ማርቆስ የሚለውን ቃል ደግሜ የማሳስበት ፍንጭ ፈልግ ጀመረ። ምን እለዋለሁ እያልኩ ራሴን ስሞግት ባለንጀሮች ደህና ናቸው አለኝ። ተማርቆስ ተመጣሁ ወዲህ አንድ ሁለት ጊዜ አግኝቻቸዋለሁ፣ ደህና ናቸው አልኩት። በእኔ ቤት እስቲ ስለ ማርቆስ አውጋኝ ብሎ የሚቀጥል መስሎኝ ነበር። እሱ ግን ዋናው ደህና መሆናቸው ነው ብሎ ወደ ድንቹ አጎነበሰ። አኩርፍ የተማዱ ተነሳው። ደፍሬ ሳልጠይቀው ቀረሁ። ግን ብጠይቀው ምን ይላል? አርፈ ባገር ተቀመጥ ይለኝ ይሆናል። ግን አገር የማንኩሳ ብቻ ናትን? የኔታ መርዓ ጽድቅ ነፍሳቸው ይማርና የሰው ወገን ነኝ፣ ስለዚህ ተሰው ያለው ሁሉ ርስቴ ነው ይሉ ነበር። ግድ የለም ይዘገያል እንጂ አብዬን ማሳመን ያቅተኝም። እሱ ብዙም ማሳስብም። በመጣ ተሻሽያ አሻሽለዋለሁ፣ በማር ተጉንዳን ተጋለሁ። ባክህ እንደምንም ብለህ ገላግለኝ። አንተ ዘንድ ሁኜ ልማር። ቀብጠት አይነካካኝም። ቆርስ ብዬ ምሳምጡ ምል መደዲ አይደለውም። ደፍተሬና እስክሪብቶዬን የዓመት ልብሴን ብልህ ነው። እርሱንም እየተማርኩ መሰራ ተሆነ አገዛለሁ። እምቢ ምትለይ ተሆነ ምን ይደረጋል? እኔ ደሞ አይኔን ጨፍሬ ሞክራለሁ። ወንድምህ ሀብታሙ። አንዱ አምላክ ለሰናይት። ውድ እህቴ እንደምን አለሽ? ኑሮ ከተባለ ይሄው እየኖርኩ ነው። ደህና ነኝ። እነማየም በጎ ናቸው። ማንኩሳ ያሉት ዘመዶቻችን ጭምር። ሀብታሙ በቅርቡ ደብዳቤ ጽፎልኝ ነበር። ደብረ ማርቆስ መጥቶ መኖር ይፈልጋል። የራሴ ዓላማ ስላለኝ ፊት አልሰጠሁትም። ስራዬ ብዙ አልመጠነኝም። መቼም አዲስ አበባ ካልመጣው ሰው እንደማልሆን የታወቀ ነው። ማስተማር ጀምሬ እንደነበር ሳሰም የቀረሽ አይመስለኝም።
ከደብረ ማርቆስ ፈንጠር ብላ በምትገኝ ገጠር ቀመስ መንደር ውስጥ የአንደኛ ክፍል ተማሪዎችን አማርኛ አስተምር ነበር። አስተማሪነት የቀጠሩኝ ትምህርት ቤቱ ተሰርቶ ሳይጠናቀቅ ነው። በስርዓት የተመዘገቡት ተማሪዎች 22 ቢሆኑም ከጓደኞቻቸው ጋር ስለሚመጡ በሁለት ቀን ውስጥ 64 ደረሱ። እንዳልኩሽ መማሪያ ክፍሉ ተሰርቶ ተጠናቀቀ። እኔ ፊደል እያስቆጠሩ ተማሪዎች ጣራውን በመዶሻ የሚነርተውን አናቲ ሽቅብ ይመለከታሉ። አናቲውም ከጉዳዩ ሳይጽፈኝ የተኮለኮሉትን ተማሪዎች ቁልቁል እየተመለከተ እስቲ ተናንተ ውስጥ ማን ጎበዝ ነው ቢስማር የሚያቀበለኝ ሲል ይጮሃል። ተዋልለው ነገር እሱም እኔም ታዘን ነው። አድርስ ነው እንጂ አንድ ቀን መጋዝ ከእጁ ቢያፈተልክ ወይ ራሱ ሰውየው ቁልቁል ቢመጣ ምን ይውጠኛል ብዬ መስጋት ጀመርኩ። ይባስ ብሎ በደብተር ኮረጆ ውስጥ የድመት ግልገል ይዞ የመጣውን ብላቴና ብቆነጥጥ ዳይሬክተሩ ገሰጸኝ። በዚያ ላይ የገጠር ኑሮ እንደ ወሬው አይደለም። ማሩ፣ ወተቱ፣ እሸቱ፣ የእረኞቹ ዋሽንት፣ የገበሬው የዋህነት ሲባል ሰማ ነበር። እዚህ ግን ሽመል እንጂ ዋሽንት የሚዝረኛ አላየሁም። እንኳን ወተትና ማር ግትና ቀፎ ያለበት ቦታ አልደረስኩም። የዋህ ገበሬዎች ሊኖሩ ይችላሉ። እኔን የገጠሙኝ ግን መረሮች ናቸው። አሁን ሳስበው የሚያምር ገጠር የሚገኘው በዘፈን ውስጥ ብቻ ነው። ማስተማር ሲጀምር ትልቁ ችግሬ የምግብ ነበር። በእግር በፈረስ አፈላልጌ አንድ ምግብ ቤት አገኘው። ገብቼ ምን አላችሁ ብላቸው ሽሮና የቅቤ ሽሮ አሉ። ሁለተኛውን አዘዙ። በማግስቱ ጠዋት ቁርስ ፈልጌ ብመለስ አስተናጋጇ ደጁን ትጠርጋለች። አለፊያት ልገባ ስል ምን ሆነ አለች። ቁርስ የለም እንዴ ብላት ነነው የመግባቷን ረሳው መሰል አለችና ጀርባዋን ሰጠች። ከዚያ በኋላ ነው እንግዲህ ሁሉንም ጣጥዬ ወደ ማርቆስ የተመለሱ። ከመምጣቴ እምዬ ጸጉር ማስተካከያ ከፈተችልኝ። ግን ብዙም አልተደሰትኩበትም። በቴሌቪዥን ስለ አዲስ አበባ የማየው ነገር ሁሉ ልቤን እያሸፈተው ነው። አዲስ አበባ የስኬት ሀገር ናት፣ የድል መንደር ናት። እኔ ደግሞ ከልጅነቴ ጀምሮ የጋዜጠኝነት ተሰጥኦ አለኝ። ትዝ ይልሽ እንደሆነ ድሮ ሁለተኛ ደረጃ ትምህርት ቤት እያለሁ ሚኒ ሚዲያውን የምቆጣጠረው እኔ ነበርኩ። ያኔ እንደ ነጎድጓድ በሚያስገመግመው ድምጼ ተማሪዎች ማትሪክ እንደባቀለ መምታት ቃል ገቡ በየስናገር አማርኛ መምራችን ጋሽጣ ሰው ይሄ ልጅ ዓለም ነው ዋሲን ያልተካ እንደው ታዘቡኝ እያለ ተነብይ ነበር። የታሪክ መምራችንም ምሰጣይን ባስተዋለ ቁጥር እንደምንም ብለህ አዲስ አበባ ገባ ያንተ ቦታ ይሄ አይደለም ይለኝ ነበር። አሁን ሳስበው በሚናገሩት ውስጥ እውነት ማግኘት ያልቀረም። ተሰጥኦዬን ለመጠቀም ያለሁበት ቦታ ምቹ አይደለም። አንቺ ጋዜጠኛ ስለሆንሽ በስራሽ ከብዙ ሰዎች ጋር እንደምትገናኝ ያውቃለሁ። እኔንም ከትልቅ ሰዎች ጋር ታገናኝኝ ትቻለሽ። አንድ ጊዜ መንገዱ ከተመቻቸልኝ ከልካይ የለኝ። አዲስ አበባ የትጋት ሀገር መሆኗን ስለማውቅ ጠንክሬ ሌትና ቀን እደክማለሁ። ኮሌጆች ውስጥ ብታስመዘግብኝ በአጭር ጊዜ ውስጥ የማይታመን ውጤት አስመዘግባለሁ። በትርፍ ጊዜም ተቀጥሬ እሰራለሁ። ሰንዬ አዲስ አበባ ሰው የምታደርገኝ የጣፈንታዬ መዲና ናት። እዚህ ሆኜ ከዘመኑ ቴክኖሎጂ ጋር መፎካከር አልቻልኩም። ተረስቼ መቅረቴ ነው። የት ይደርሳል የተባለ ጥጃ የሚለው ተረት ሊተረትብኝ ነው። በቅርቡ ጸጉር ቤት መስራቴን ማቆሜ አይቀርም። ለምዬ ላስረዳ ተሞክራለሁ። እምቢ ካልሽ ግን ምንም ማድረግ አይቻልም። በነገራችን ላይ ሰሞኑን ከዚህ ጋር የተያዘ ህልም አይቼ ነበር። እልም ባለ ምድረ በዳ ውስጥ የምራመድ ይመስለኛል። የውሃ የእጽዋት ዘር አይታይም። በእግሬ እየተጓዝኩ ነው። ላብ ከገላዬ ላይ ይዘንባል። ጉልበቴ ይደክማል። ወዲያው ግን ከፊት ለፊቴ ትልቅ የግንብ አጥር ይታየኛል። ወደ ግንቡ ተጠግቼ በሩን አንኳኳለሁ። አንዳችን የምትመስል ሴት ትከፍትልኛለች። ልዕልት ነች። ልዕልት ሆይ ይሄ ግንብ ምን ይባላል ብዬ ጠይቃታለሁ። የአበባ ግንብ ይባላል ብላ ስትለኝ ብርን እላለሁ። አይገርምም? እንግዲህ ወደዚህ የአበባ ግንብ የመጣኝ አንቺ ነሽ። ምላሽሽን በፍጥነት ጻፊልኝ። አክባሪ ወንድምሽ አንዱዓለም ዘነበ። ሰናይት ለተክለ ሚካኤል። ከዚች ሀገር ልትመነጥቀኝ ደፋ ቀና እያልክ እንደሆነ ሳስብ ልቤ በደስታ ይሞላል። ከአዲስ አበባ ለመውጣት ስጥር ብዙ ዕድሜን ፈጅቻለሁ። እንደ ጥረቴ ቢሆን ኖሮ ቢያንስ ከ5 ዓመት በፊት ከዚች ሀገር ወጥቼ የሚሲሲፒን ውሃ መጠጣት ነበረብኝ። አዲስ አበባ የመጨረሻዋ ምስኪን ሀገር ሆናለች። ነዋሪዎቹ አዲስ አበባ ውስጥ ሰው ከመሆን ዋሽንግተን ውስጥ ጥንቸል ሆኖ መፈጠር ይሻላል ማለት ጀምረዋል።
ለምን መሰለ የ120 ዜና እንቸሎች በብዙ ሺህ ዶላር ሲሰረግላቸው ያሳያል። የኛ ሰዎች ግን በሳንቲም እጥረት ትዳራቸው ይፈርሳል። የአዲስ አበባ ግብ መሄድ ብቻ ሆኗል። የአዲስ አበባ ሰው እንደ ያዕቆብ ድንጋይ ተንተርሶ ያደረ ከቦሌ እስከ ዋሽንግተን የተዘረጋ መሰላል በህልሙ ያያል። ዲቪ ለመሙላት እንደ ነውር እየተቆጠረ ነው። እናቶቻችን ለነፍሳቸው ወደ ኢየሩሳሌም እንደሄዱ እህቶቻችን ለስጋቸው አረብ ሀገርን እየተሳለሙ ነው። በርግጥ ተሳልመው ያልተመለሱ እህቶቻችን ብዙ ናቸው። አዲስ አበባ የወላድ መካን ሆናለች። ልጆቿ ክንፍ አብቅለው ይወለዳሉ። ኑሯቸው ማኮብኮብና መብረር ሆኗል። ምን ማድረግ ይቻላል? እኔ ራሴ ክንፍ ያቆጠቆጥኩ ነው። የዚህ ትውልድ አባል መሆኔን አትዘንጋ። ከገርጂ ፒያሳ ከፒያሳ ፖሊስ ሰፈር ስቀያይር ኖሬያለሁ። በስራዬ አረካም፣ በኑሮዬ አልደሰትም። መሻሻል እፈልጋለሁ። ሰው መሆን እፈልጋለሁ። ሰው የምታደርገኝ አገር ደግሞ አሜሪካ ናት። እዚህ ዓመት እንደምንም ብለህ ብትጨርስልኝ በሙሉ ልብህ እንደምትወደኝ አረጋግጣለሁ። ጆሮዬን አቅንቼ የምጠብቀው ያንተን ጥሪ ነው። አሁን እዚህ አዲስ አበባ ውስጥ በአካል እንጂ በመንፈስ የለውም። ፊልሞችን የምመለከተው እንደ ድሮ አይደለም። ሁኔታቸውን እየሸመደድኩ ነው። ሳክብኝ እንዴ? አገር ቤት ያሉት ደህና ናቸው። አንዳንዶቹ እዚህ አዲስ አበባ ለመምጣት ይጓጓሉ። ሁሉ ነገር አልጋ ባልጋ ይመስላቸዋል። እኔ እንደሆነ እንኳን ሌላ ሰው ልጨምር ራሴን ማውሎ ማሳደር ያቃተኝ ነው። አሁን ብረሪ እያለኝ ነው። በርሬ ታርፋለሁ። አንተ ታውቃለህ። ጓደኛ ታመነን ሰላም በልልኝ። ተክለ ሚካኤል ለታመነ ማቲያስ ካሊፎርኒያ። ዲር ውድ ታሜ እንደምን አለ? እኔ እንደምንም አለው። just wasting my time in vain። ጊዜን ቅርጥፍ አድርጌ እየበላው መንፈሴ እንደ ደጋን ተወጥሯል። ሁሉ ነገር ብዥ ብሎብኛል። እቀናባሃለሁ። ባለመማረር ይሁን ምሬትን ባለመግለጽህ ከኔ ትለያለህ። እነሱ እንኳን ሰው ቆቅ ያለምዳሉ። አሁን እዚህ በመንፈስ እየተረገጡ ዶላር ለቅማለሁ። ከዚያስ ትርፉ ምንድነው? የመንፈስ ሕመም በስንት ብር ይፈወሳል? እኔ እኮ አበሻ ነኝ። ማንም እንደ መጻተኛ እንዲቆጥረኝ አልፈልግም። ሰው በፈረንጅ በርገር ብቻ አይኖርም፣ በኢትዮጵያዊ ኩራትም ጭምር እንጂ። ከወደ ወዲያ ማዶ ልብ እንዳለ አይዘንጋ። የልብ መጽናኛ ምንድነው? ክብርን መጠበቅ ነው ወዳጄ። ስለዚህ ራሴን አወድሰዋለሁ። ቀይም ወንዝ ነህ እለዋለሁ። ቀይም ወንዝ ነኝ። ሸለቆውን አየሁት፣ በረሃውን መረመርኩት። ወደ ከተሞች ተንዠቀዠኩ፣ በባዕድ አደባባይ ላይ ፈሰሱ። ከዚያስ በድሎት አሸዋ ውስጥ ሳልሰርግ ለመንቃት ፈለኩ። I am a stream that flows backward to my source። የኋልዮሽ ወደ ምንጭ የሚፈስ ጅረት ነኝ የሚለውን አነበብኩ። ቁዘማዬ በረታ። በተደጋጋሚ የከፍተኛ ቁዘማ ዲፕሬሽን ሰለባ ነበርኩ። ፈውሱን ስጠይቃቸው it's a manic depression እያሉ የህመሜን ስም ይነግሩኛል። ወትሮም እነሱን ማመን ጭጋግ መዝገን ነው። እየተፈራረቁ ሊመክሩኝ፣ ሊመረምሩኝ፣ ካውንስል ሊያደርጉኝ ሞከሩ። እኔ ችግሬን ስነግራቸው እነሱ ዕድሜ ልካቸውን ያጠኑትን ቀኖና ያሰላስላሉ። ይሄኔ አገሬ ብሆን በጠበል እገላግለው ነበር። ወይኔ አገሬ እንዲህ ህልም ትሆንብኝ። ያቺ የጊዮን አገር ያልተበረዘች ያልተከለሰች የመብርሃን አስራት በሰይጣን ሰራሽ መድኃኒት ሳይሆን በውሃ ትፈውሳለች። እንዴት? ቅዱሳት መጻሕፍትን ግለጥ። It's already expressed on the holy scriptures። የእግዚአብሔር መንፈስ በውሆች ላይ ሰፎ ነበር ይላል። በየትኛው ውሃ? በሚሲሲፒ ላይ እንዳይመስል። ያኔ ሚሲሲፒ የታለና ቢኖርም ባዶ ሸለቆ እንጂ ውሃ አልነበረውም። የኛ ጊዮን ግን ገነትን ያጠጣ ነበር። ሔዋን ዕፀ በለስ ስታነጉት ሊጥ ያቦካችበት ውሃ ከኤፌሶን እንጂ ከጊዮን አልተቀዳም ብላ አያቴ ነግራኛለች። so Nile remains holy። ከዚያ በኋላ ነው እንግዲህ ገናናነቱ የተሰጠው። ለመረብ ጣዮች አሳ ሳይሆን ጥበብን ይሰጣል። ባለቅኔዎችን አድምጥ። Lo, these are the fair virgin streams of Nile, the river that waters Egypt's tillage, fed by pure melting snow instead of rain from heaven ይሉሃል። የፈርዖን ፒራሚዶች ጡብ የተቦካው የክሊዮፓትራ ገላ የታጠበው በየትኛው ውሃ ይመስልሃል? ሙሴን የሸሸገው የማን እቅፍ ይመስልሃል? ናይል ነው ወዳጄ። it's Nile።
I again recommend thee to refer the ancient scroll. እኔ ግን ከእትብቴ ጋር ወኔም አብሮ ተቀብሯል መሰል እልፈሰፈሳለሁ። የአባትህ ምልክት ቁርጠኝነትና ጽናትን ቀጥ ብሎ መቆምን የሚያሳይ ነበር። ወደ አክሱም ተመልከት። It's a symbol of endurance and fertility. የአባቶቼ ጽናት የአእምሮህ ጥልቀትና የልምላሜ ተምሳሌት ነው። አየህ እንዴት እንደተቀዳደምን። የጥንቶቹ ርጫቸውን ጨርሰው እንኳን አልደረስንባቸው። ለማንኛውም ተስፋ መቁረጤን እየነገርኩ ነው። በህልሞቼ ወደ ረሳችን ጥንት ወደማውቃት አፈር ወደምትመስለው ማንኩሳ እመለሳለሁ። በአፈሯ ውስጥ ፈውሴን አገኛለሁ። Beneath that soil lie my grandfather blood which can cure my infirmities. ከሞራል ስብራቴና ከአካል ዝለቴ መፈወሻ የሚሆነኝ የአባቶችን አጥንት ድንግል አፈሯ ውስጥ አገኛለሁ። ይህን ስልህ ትፎክራለህ እንጂ አትታገልም እያልክ እንደምትሳለቅብኝ አውቃለሁ። ከዚያ በኋላ የምፎክርበት አቅም እንደማይኖረኝ ይሰማኛል። በምበላው በምሰራው በማየው ጭምር ደስተኛ አይደለሁም። ይህ ሳይንስ አዲስ አበባ ያለችው ጮኛዬ ልታጽናናኝ ሲገባት ካልጎተትከኝ እያለች ታጣድፈኛለች። እኔ ግን መመለስ አለብኝ። What is life after all? እናቶቼ ቅጠል በልተው ቅጠል ለብሰው የኖሩ ደስተኞችና ጥበበኞች ነበሩ። አያቴ ስትጸልይ ምን ትል ነበር መሰለ? አቤቱ የተኮረኮመ ልብ ስጠኝ፣ ለመኖር አንድ ዛፍ ይበቃኛል። ከፍሬው ራቴና መድኃኒቴን እሰራለሁ፣ ከቅጠሉ ቀሚሴን እሰፋለሁ። ሽመላዎች ንቦችና ሽኮኮች ባልንጀሮቼ ይሆኑኛል። የተመረጠውን መሐሌት ያሰሙኛል፣ የተመረጠውን ወለላ ያጠጡኛል። አሁን እግሬ ዋሽንግተን ስላለ ወገኖቼ የአሜሪካ ሰው ብለው ይጠሩኛል። No, my fellow in spirit, I am floating on Abraham bosom. That is my motherland. አሁን በመንፈስ በእናት ምድሬ እቅፍ ውስጥ ነኝ። ለማንኛውም ሰሞኑን ኢሜል አድርግልሃለሁ። በቅርቡ እንደምንገናኝ ተስፋ አለኝ። See you የልጅነት የስደት የእብደትም ጓደኛ ተክለ ሚካኤል።